ፓስተር ትዝታው ሳሙኤል ኢትዮጵያ የመጣው ለምንድን ነው? እዚህም የመጣሁት ወንጌልን ለማስተማር ወንጌልን ለመስበክ ነው። ወንጌል ለምንድን ነው መስበከው? የተፈጠርኩበት ዓላማ ይሄ ስለሆነ ማለት። ኦርቶዶክሳውያን እንከሰዋለን እያሉ ነው። ምን ትላለህ? ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድ። ኢትዮጵያ መጥተህ ስለ ኢየሱስ ታወራለህ እንዴ ለሚሉ ሰዎች ምንድነው የምትላቸው? ኢትዮጵያም ሆነ አሜሪካ ኢየሱስ ጌታ። ማን ነው የሚያድነው? ኢየሱስ ነው የሚያድነው። ክብር ለኢየሱስ ይሁን። የኦርቶዶክስ አባቶችን ነው ምዕመናኑን አይደለም። አባቶች ትዝታው ሳሙኤልን የከሰሳችሁት እኔ ልጠይቃችሁ፣ ምናችሁን ይዛችሁ ፍርድ ቤት ልቀርቡ ነው? አርሴማን ነው ክርስቶስ ሳምራ አርባ ዓርብ ዕለት 5000 ሰው ከሲኦል እያወጣች ወደ ማነው ሰው ወደ መንግስተ ሰማያት ታስገባለች የምትለው ነው፣ ወደ ገነት። እፎይ የቁርአንን ገበና ሲገልጥ ኦርቶዶክስ ጎሽ ጎሽ ትይ ነበረ። እኔ ይሻላለሁ ክርስትና ይሻላል ብለሽ ዛሬ ደግሞ እናንተ የተሸከማችሁትን ገበና እናንተ ቤት ውስጥ የነበሩት ክርስቶስ ብርሃን አብርቶላቸው ገበናውን መዘርዘር ሲጀምሩ እነሱን ደግሞ ይገደሉ እያላችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ዮአብ ሚዲያ ተከታታዮች፣ እንግዲህ ትላንትና ከጠቅላይ ቤተ ክህነት አንድ ደብዳቤ ወጥቶ ብዙዎቻችን ተደስተናል። ብዙዎቻችን እግዚአብሔርን አመስግነናል። ይህም ደግሞ እንግዲህ ፓስተር ትዝታው ቤተክርስቲያን በሕግ ልትጠይቀው ልትከሰው እንደሆነ ተሰምቷልና በጣም ደስ ይላል። ይህንን ተከትሎ ብዙ ፕሮቴስታንቶች ለትዝታው ጠበቃነት እየቆሙ ነው። ምንም አላደረገም የጻፈውና ያነበበው እያሉ በተለይ ከእፎይ ጋራ እያገናኙት ይገኛልና እስቲ እነዚህ ነገሮች እንመለከታለን። ፓስተር ትዝታውም ተብየው እንግዲህ ፍርድ ቤት ሲቀርብ ምን አይነት መልሶችን እንደሚሰጥና ምን አይነት ነገሮችን እንደሚናገርም ተናግሯል። እነዚህ ነገሮች በስፋት የምንመለከትበት መራግብራችን ነው። እንግዲህ የቤተክርስቲያን ጉዷ ማያልቅም ይላሉ አንዳንድ አካላቶች። እስቲ ምንድነው የቤተክርስቲያናችን ጉድ የሚለውን በስፋት የምንመለከትበት መራግብር ነው። እስከ መራግብሩ ፍጻሜ አብራችሁን ቆዩ። ይህን ቤት ላይክ ማድረጋችሁን፣ ሼር ማድረጋችሁንና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ይህ ቤታችሁ ነው። እስቲ በቅድሚያ የእስራኤልና የኢራን ጦርነት ብዙዎች ከሃይማኖት ጋር እያገናኙት ነውና እንደው ከሃይማኖት ጋር የሚገናኝ ነው ወይ? እስራኤልና ኢራን እየተታኮሱ እንደሆነ ሁሉም ሰው ያውቃል። ሁሉም ሰው የማያውቀው ነገር ግን በእስራኤልና በኢራን መካከል ጆርዳን ነው ያለችው። ጆርዳን ማለት እኛ ጥቂት የማንባል ኢትዮጵያውያኖች ያለንበት ሀገር ማለት ነው። እንደ ሁሉም አረብ ሀገራት ለስራ መተንባት ነው እና ከትናንት ወዲያ ማታ ግን ትናንትና ሙሉ ቀንና ሌሊቱን በቃ ይሄ ሚሳኤል የሚባለው ነገር እኔ በህይወት ዘመኔ አይቼውም ሰምቼውም አላቅም። ጦርነት ያለበት አካባቢም ላይ ተሳትፌም አይቼም አላቅም እና ለመጀመሪያ ጊዜ ትናንትና የሀገሪቱ የማስጠንቀቂያ አለርም ጮኸ። እንደ ሀገር የሚጮህ አለርም አላቸው የአደጋ ጊዜ ማለት ነው እና እሱ ጮኸ። ሚሳኤሎቹ እንደምታዩት እዚህ ጋር አስቀምጥላቸዋለሁ። እንደ እሳት ነው የሚዘንበው እና ድምፁ ምናምኑ መሬት ነው የሚያርደው። እግዚአብሔር ነው የምላችሁ፣ የምትገቡበት ነው የሚጠፋው። እና አንዳንድ ጊዜ ስደትን እንችላችሁ፣ የቤተሰብ ናፍቆት፣ የልጅ ናፍቆት፣ ብዙ ነገር እንችላችሁ ከዛ ወታችሁ ልትቀሩ እንደሆነ ሳትገቡ ወታችሁ ልትቀሩ እንደሆነ የናፈቃችሁትን ሳታዩ ወታችሁ ልትቀሩ እንደሆነ ማሰብ በጣም ነው የሚከብደው። እና እግዚአብሔር ነው የምላችሁ፣ ይሄ አይኔ ሁላ በጣም አባጧል። ትናንትና ሙሉ ቀን እንደዚሁ እንደተጨነቀን ነው ያልነው። ሌሊቱን ቁጭ ብለን እናደር ነው ቁጭ ብለን ማለት ነው። በቃ ያስተኛችሁን ሲሄድ እንደ የሆነ ነገር በቃ መሬት መንቀጥቀጥ የሚባለው እንደዛ ነው የሚሄደው እና በጣም ከባድ ሁኔታ ላይ ነው። ብቻ ግን ለእኛም ለስደተኞቹ ብቻ ሳይሆን ለሰው ዘር በተባለ ነገር እግዚአብሔር ሰላሙን ባመጣልንና እንደው ሰርተን ለመብላት እንኳን እግዚአብሔር ባበቃን እና እዛም ላይ የሚታኮሱት ሀገር ላይ ያላችሁ ሰዎች አላችሁ። እዚህም በመሀል ደግሞ ምንም በማናውቀው ሁኔታ ያለናለን። ስለዚህ ለእኛ ሲል መድኃኒዓለም መረጋጋቱን ያምጣል። የእስራኤልንና የኢራንን ጦርነት የሃይማኖት ጦርነት አድርጋችሁ የምትወስዱ ሰዎች የዓለምን የፖለቲካ የኃይል አሰላለፍ እንዴት እንደሚመራ በትክክል የተገነዘባችሁ አይመስለኝም። ጦርነቱ የመስቀል ጦርነት አይደለም። የክርስትና እምነት ተከታይ ህዝብ የሚበዛባት ሩሲያ የኢራን ደጋፊ ናት። ሳውዲ፣ ኤሚራቲዎችና ባህሬን እንደዚሁም ዮርዳኖስ
ኢራን ይልቅ ከእስራኤል ጋር በጋራ የተሰለፉት በሃይማኖት አንድ ሆነ አይደለም። የኢቫንጀሊካል ወይም ደግሞ ወንጌላውያን ምርጫ ናቸው የሚባለው ዶናልድ ትራምፕ የእስልምና ማዕከል ከሆነችው ሳውዲ ጋር በጋራ በመሆን ከእስራኤል ጋር ባንድ የተሰለፉት መቼም በሃይማኖት አንድ ሆኖ ነው አትሉኝም። ዓለምን የሚመራው ጥቅም ነው። ኢራን እስራኤልን ከዓለም ካርታ አፍቃለሁ ስትል እስራኤል ላይ በተመሰረተ ጥላቻ የቀጠናውን ሀገራት በእርሷ ዙሪያ የማሰባሰብ ህልም ነው። ኔታንያሁ በመካከለኛው ምስራቅ አዲስ ካርታ ይፈጠራል ሲሉ የሃይማኖት ለውጥ ማካሄድ ሳይሆን ከእስራኤል ጋር የሚሰሩ እንደ ግብጽና ሳውዲ መንግስታትን በቀጠናው የማጽናት ነው። ሳጠቃልለው ጦርነቱ የሀገራት የኢኮኖሚ፣ የፖለቲካና ሌሎች ተያያዥ ጉዳዮችን ጥቅሞችን የማስከበር እንጂ የማጥመቅና የማስለም አይደለም። እንደሰማችሁት ነው እንግዲህ እህታችን በእስራኤልና በኢራን መካከል የሚኖሩ ብዙ ኦርቶዶክሳውያን አሉ ለስራ ብለው የወጡ ከሀገር ሄዱ እንግዲህ በጣም ችግር ውስጥ እንዳሉና ከፍተኛ ረብሻ ውስጥ እንዳሉ ከሀገር ውስጥ ከየትኛውም ከመላው ዓለም እግዚአብሔር ጦርነት እንዲያርቅ ባካችሁ ጸልዩ ብለዋል። በእውነት ባላችሁበት ጸልዩ። ወንድማችን እንዳለው እንግዲህ የእስራኤልና የኢራንን ጦርነት ሃይማኖት የሚያደርጉ አካላቶች አሉ። በጣም በሚገርም ሁኔታ ኦርቶዶክስ ሆነው ኢራንን የሚደግፉ አሉ። ሙስሊም ሆነው ደግሞ እስራኤልን የሚደግፉ ሀገራቶች አሉና እነዚህ ነገሮች ከሃይማኖት ጋር ባናገናኛቸው የተሻለ ነው፣ ከሃይማኖት ጋር የሚገናኝ አይደለም የሚሉ ምላሾችን ለመስጠት ነው የሞከረው። በእውነት እግዚአብሔር ይስጥልን፣ እናመሰግናለን። የምንመለከተው ኦርቶዶክሳውያን በዚህ ዙሪያ የተሰማቸውን ነገር ምን አሉ? ሰላም ውድ ኦርቶዶክሳውያን እንዴት ናችሁ? ሰላም ነው። ዛሬ ላይ ጠዋት ነው ላይ በመገባው ያው ቤቴንም ኮፒ ሊንክ እያደረጋችሁ ነው። አመሰግናለሁ። በጣም ክብረት ይስጥልኝ። እኔ አሁን በዚህ ሰዓት ላይ እንድገባ ያደረገኝ ነገር ባለፈው አይታችኋል። ባለፈው ትዝታው ሳሙኤል ላይ የመጀመሪያ ፈርቀዳጅ እኔ ነኝ። የመጀመሪያ ማለት ነው ገባ የመጀመሪያ ሁሉም እንዲተባበሩና ይህ ሰው ቤተክርስቲያን ሲኖዶስ ህግ አላት። በተለያየ በህግ ማቋያ መጠየቅ አለበት ብዬ የተሳደበውን ስድብ ሳይቀር ዶንቆሮ ያለበትን አማልክት ያለበትን ጣዖታት ያለበትን ነገር እያሰማሁኝ መጠየቅ አለበት። ውጭ ሀገር ነበር እንደዚህ ሲናገር የነበረው፣ አሁን ኢትዮጵያ ውስጥ መጥቷል። ውጭ ሀገር የተናገረውን ነገር እዚህ ኢትዮጵያ ውስጥ መጠየቅ አለበት፣ ክስ መመስረት አለበት ብለናል። ክስ ተመስርቶበታል። ደስ ይላል። ግን እስከ መጨረሻው ማለት ነው እስከ መጨረሻው ክሱ ሕያው ሆኖ ይሄ ሰው አደባባይ ላይ ሆነ ወይም ደግሞ የህግ አግባብ በሚቀጣበት መቀጣት እንዲቀጣ እላለሁ። ደስተኛ ነኝ። ለምን ሌሎች ተሳዳቢዎች ከዚህ በኋላ ዝም ስለሚሉ እና ደስ ይላል። የተባበርነው መተባበር ደስ ይላል። በጣም የሚገርም ነው። ተስፋ ተቆርጦበትም ነበር፣ ግን ተስፋ ሳንቆርጥ ቤተክርስቲያን እንዲወስናለች። እናመሰግናለን ቤተክርስቲያን። ቲክቶክ ተጽዕኖ ያመጣል። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ አድርጉልኝ። በጣም ደስ ብሎኛል። ትላንትና በዚህ ጉዳይ ላይ ላይቭ ገብቼ ነበረ። በተለይ የህግ አካላት የቤተ ክርስቲያን ህግ አካላት ለምን ዝም እንዳላችሁና በትዝታው ጉዳይ ላይ ትልቅ ሀሳብ ሰጥቼ ነበረ። ከዚህ ጋር በተያያዘ የህግ አካላቶች ለትዝታው ባለበት እንዲያዝና ደግሞም ህግ እንዲጠይቀው ስላወጣችሁ እጅጉን በጣም ደስ ብሎኛል። የቤተ ክርስቲያን የህግ አካላቶች የልጆቻችሁን ድምፅ ስለምትሰሙና ሰምታችሁም ይህ ሰው የግለሰብ ቤተክርስቲያን በማንቋሸሽና ደግሞ ቤተክርስቲያን የምታመልከውን አምላኳን ኢየሱስ ክርስቶስን ስጋና ደሙን መፈተቻውን ታቦትን መክተፊያ በማለት በማንቋሸሽ የሚሄደውን ሰውን ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን የምናቀርብበት መሰዊያችንን በማንቋሸሽ መክተፊያ ብሎ በማጥላላት የሚሄድ ሰው ስለሆነ ይህ ሰው ለህግ እንዲቀርብ የቤተክርስቲያን የህግ አካላቶች መግለጫ አውጥተዋል። ይሄንን በጣም ደስ ብሎኛል። ከዚህ ጋር በተያያዘ አሁንም ወደ ኢትዮጵያ ሊመጣ የሚችለው ኤርሚያስ አበበንም ያልሞተ ሰውን ሞተ ስለሚል ይህም ሰው ወደ ኢትዮጵያ በገባ ሰዓት ላይ የህግ አካላቶች የቤተክርስቲያን የህግ አካላቶች ይሄንንም ሰው እንደዚሁ በህግ እንዲጠየቅና ደግሞም የዛ ሞተ የተባለውን ቤተሰብ ቄሱ ወይም ደግሞ ሌሎች ካህናቶች ያልሞቱትን ሞተዋል ብሎ ያስለቀሰ ቤተሰቦችን ስላስለቀሰ በህግ እንዲጠየቅ ይሁን። ከልብ ነው የማመሰግነው። በጣም ደስ ብሎኛል። ኮንግራ። ኦርቶዶክስ ተዋህዶ ለዘላለም ትኖር። እንግዲህ እንደተመለከታችሁት ነው ኦርቶዶክሳውያን ያው የተናገሩት ትዝታውን በይዘው ሰውነቱን ጠልተውት አይደለም። የተናገረው ነገር ትክክል እንዳልሆነ ቤተክርስቲያኒቷ የራሷ ህግ እንዳላት እኛ እናመልክበታለን ሃይማኖታችንን የምናከናውንበት ነው ያልነውን ነገር ማንም ከመሬት ተነስቶ ሊያንቋሸሽ እንደማይገባ ነው የገለጹት። በእውነት ሁሉም ይሄን ነው እስከ ፍጻሜ ደግሞ ደርሶ ማየት እንፈልጋለን። በጣም የሚገርመው ብዙ መልስ ለመስጠት ለእናንተ እንኳን የሚመጥን አይደለም።
መልስ ለመስጠት ፈልጌ ሳይሆን እንግዲህ ሃይማኖቱ የት እንደሆነ እንኳን ማይታወቅ አንዴ ፕሮቴስታንት የሚሆን አንዴ ሙስሊም የሚሆን አንዴ ኦርቶዶክስ የሚሆን ዮኒ ማኛ የተባለው እስቲ የተናገረውን ስሙት። ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ አማን? አሁን የኦርቶዶክስ አባቶችን ነው ምዕመናኑን አይደለም፣ አባቶች ትዝታው ሳሙኤልን የከሰሳችሁት እኔ ልጠይቃችሁ፣ ምናችሁን ይዛችሁ ፍርድ ቤት ልቀርቡ ነው? አርሴማን ነው ክርስቶስ ሳምራ አርባ ዓርብ ዕለት 5000 ሰው ከሲኦል እያወጣች ወደ ማነው ሰው ወደ መንግስተ ሰማያት ታስገባለች የምትለው ነው፣ ወደ ገነት። የተክልዬ ተቅማጣቸው ከኢየሱስ ክርስቶስ ደም ጋር አንድ ተደርጓል፣ እንደ አንድ ሆኖ ይቆጠርልኝ ያለውን ይዘህ ልትቀርብ ነው ወይስ ደግሞ መጥቆሮ አጋንንታሙን ሴት ደፍሮ ከዛ ደግሞ በአቡነ ተክልዬ ምክንያት ማነው ስሙ ቤተክርስቲያን ተሰርቶለት መነኩሴ የሆነውን ነው ወይስ ዘራ ብሩክ ከሲኦል እየሄደ ምን አውጥቶ ከገነት ጸበል እየወሰደ ከሲኦል እያወጣ ወደ ገነት የሚመልሰውን ነው ወይስ ክርስቶስ እስትንፋስ የክርስቶስ እስትንፋስ የተባለ በአባይ በረሃ አባይ ወንዝ ውስጥ 9 ዓመት በአናቱ ተተክሎ ጾሞ ጸልዮ ከሲኦል ነፍሳት እናትና አባት ሲኦል ቢሆኑ ራሱ ከ5 ትውልድ ያድናል የተባለውን ተረት ይዛችሁ ልትቀርቡ ነው? የቱን ነው ምረጥ? የቱን ነው ምረጥ? የቱን ተረት ይዛችሁ በሕግ ለመቅረብ ነው? ይሄን አስባችሁበታል ስትከሱ? እሷን ነገር ተረት ታቦት መክተፊያ ነው እያለ ዘብዬ ሲዘብት የነበረው እሱ መክተፊያ ታቦት ነው ያለውን እኛም ታቦት ነው አለ። ምናችሁን ይዛችሁ ልቀርቡ ነው? አይ ለማወቅ ፈልጌ ነው። ክሳችሁ ምን አይነት የግብረ ሰዶማዊ ልምምድ የተደረገው ኦርቶዶክስ ውስጥ እንደሆነ በሌላም ሃይማኖቶች ውስጥ እንዳለ ራሳቸው ተናግረዋል። ራሳቸው መነኮሳቶች ወንዶችን እንደሚደፍሩ እኔም በቪዲዮ ዛሬ አሳይቻለሁ። ምንድን ነው የቀረ? ምን አይነት ተረት ይዛችሁ ፓስተር ትዝታውን ልታደርጉ መጣችሁ? እቺን ነገር እንዳትረሷት። ዮኒ ማኛ እመጣለሁ፣ እግዚአብሔር ጌታ በፈቀደ ጊዜ ከተወሰኑ ወራቶች በኋላ ኢትዮጵያ እመጣለሁ። የዛኔ እኔም እንድትከሱኝ ስለምፈልግ ነው። ከሳችሁኝ የእናንተን ተረት ይዤው እመጣለሁ እያልኳችሁ። ስለዚህ ትዝታው አንተ ያዝከው ጌታን ነው፣ እነሱ የያዙት ተረት ነው። ስለዚህ ስድብ ሳይሆን የጻፉትን ማንበብ ወንጀል እንዳልሆነ ለእስልምናም ለኦርቶዶክሶችም ይሄ መርዶ ነው። እናንተ ትጽፋላችሁ፣ እኛ እናነበዋለን፣ ህዝቡ ደግሞ ይማርበታል፣ ነፃ ያወጣበታል። ይሄን ነው ምለው። ሰላማችሁ ይብዛ። መልካም ቀን። እንደሰማችሁት ነው። ምን ይዛችሁ ልትቀርቡ ነው የሚል ነገር አንስቷል። እግዚአብሔርን ነው ይዘን የምንቀርበው፣ እውነትን ነው እኛ ይዘን የምንቀርበው። እነዚህ አንተ ያነሳቸውና እንዳያዋረድካቸው የመሰልካቸው ቅዱሳኖች እግዚአብሔርን አገልግለው ሰማዕቷ ቅድስት አርሴማም ሌሎችም ቅዱሳንን ብታነሳ እግዚአብሔርን አገልግለው በምድር ድሎትን ምኞትን ወይም ደግሞ ዝናን ፈልገው ሳይሆን ለእግዚአብሔር ሲሉ ደማቸውን አፍሰው አጥንታቸውን ከስክሰው እስከ መጨረሻው የታመኑለት እሱም ደግሞ የሕይወት አክሊልን ያቀናጃቸው እሱ ያከበራቸው ቅዱሳኖች ናቸው። ዛሬ እኔ እናንተ በአንተ አፍ ሊጠሩ እንኳን አይገባቸውም እነዚህ ቅዱሳኖች ማለት ነው። ግን እነዚህ እግዚአብሔር ታጋሽ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ሁሉን አዋቂ ነው። ዛሬ ፍርድ ቤት ቀርቦ እኮ ትዝታው መልስ እናገኛለን ሊከሰሳል ብለንም አናስብም። እግዚአብሔር ግን በራሱ ሰዓት ፍርድ እንደሚሰጥ እናምናለን። ግን ቤተክርስቲያን ይህን ያህል መጓዟ ራሱ እጅግ የሚያስደስተን ነገር ነው ማለት ነው። በጣም በሚገርም ሁኔታ ከእፎይ ጋራ የሚያገናኙ አካላቶች አሉ። ትዝታውንና እፎይ ተመሳሳይ ናቸው። እፎይ የሙስሊሙን ነው፣ ይሄ ምን አነበበ የሚለው አካላቶች ስሙ ውስጥ እፎይ የቁርአንን ገበና ሲገልጥ ኦርቶዶክስ ጎሽ ትይ ነበረ። እኔ ይሻላለሁ ክርስትና ይሻላል ብለሽ ዛሬ ደግሞ እናንተ የተሸከማችሁትን ገበና እናንተ ቤት ውስጥ የነበሩት ክርስቶስ ብርሃን አብርቶላቸው ገበናውን መዘርዘር ሲጀምሩ እነሱን ደግሞ ይገደሉ እያላችሁ፣ እኛ ግን የሚደብቀን ኢየሱስ ክርስቶስ ይባላል። ሃሎ
ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም እቺ ቤተክርስቲያን። አዎ ትዝታው ሳሙኤል ለህግ ይቀርብልን። ቤተክርስቲያንን ሲዘልፍ የነበረው ፓስተር ትዝታው ሳሙኤል በትላንትናው ዕለት አዲስ አበባ መግባቱ ተገልጿል። ሊያዝ ይገባዋል። ይህ ሰው ሊያዝ ይገባዋል። ትዝታው ሳሙኤል አዲስ አበባ ገብቷል። ታቦትን መክተፊያ ሲል ሲናገር ነበር። ዛሬ ትዝታው ሳሙኤል ገብቷል። ከቀናት በኋላ ደግሞ ቀለሜ ይገባል። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? እኔ ትዝታው መጣ ላይ አይደለም፣ ትዝታው ለምን መጣ የሚለው ጥያቄ ላይ መሰረት ትዝታው ናናየኝ ኢትዮጵያ ከመጣ ናናየኝ። ወንጌል ባህሪው ነው፣ ያሰድባል፣ ያስነቅፋል፣ ያሳድዳል። በማቴዎስ 5:11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ተብለናል። ዋጋችሁ በሰማያት ታላቅ ነውና ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። እኔ ለትዝታው ደስ አለኝ። በእውነት ትዝታው እውነት ምንድን ነው ያነበበው? እስቲ ብፁዓን አባቶቻችን በመጽሐፍ ቅዱስ ላይ ግብረ ሰዶማውያን ናቸው ተብሎ ተጽፏል። ታቦት ይቃጠል የሚል ነገር በመጽሐፍ ቅዱስ ላይ ተጽፏል። ታቦት መክተፊያ ነው፣ ምንም አያገለግልም፣ እንጨት መክተፊያ ነው፣ ቅባት ዘይት የምትቀቡት ተብሎ በመጽሐፍ ቅዱስ ላይ ተጽፏል። ሰማዕቷ ቅድስት አርሴማ ራሷን ማዳን እንኳን አትችልም ተብሎ በመጽሐፍ ቅዱስ ተጽፏል። ሎቱ ስብሐት። ምኑን ነው አነበበ? ምን ይለው? የትኛውን ነው ያነበበው? አንዳንዴ እኮ ጭፍን የሆነ ድጋፍ ጭፍን የሆነ ነገር ራሱ እንዴት እንደሆነ ግራ ነው የሚገባኝ። ሰው እንዴት ጭፍን የሆነ አመለካከት ይኖረዋል? የሚወዳደረውንና ማይወዳደረውን እንኳን ለይተን ማወቅ አልቻልንም። በእውነት ስለ ታቦት ካነሳን አይቀር ታቦት ማለት ምንድነው? እስቲ አጭር ናት፣ ስሟት። የትኛውም ታቦት የእግዚአብሔር ስም ሳይጻፍበት የቅዱሳን መላእክት ስም ወይም የጻድቃን ስም አይጻፍበትም። በየትኛውም ታቦት ላይ መጀመሪያ የሚጻፈው የማን ስም ነው? አቤት፣ ይሄንን እንድታውቁ የማን ስም ነው የሚጻፈው? መጀመሪያ የሚጻፈው የጌታችን የኢየሱስ ክርስቶስ ስም አልፋ ወኦ ተብሎ ነው። እስኪ ንገሩኝ፣ ምን አልኳችሁ? መጀመሪያና መጨረሻ ተብሎ ነው የሚጻፈው። መጀመሪያ እሱ ክርስቶስ ነው፣ መጨረሻም እሱ ነው እና ይሄ ይጻፋል። ቀጥሎ ለምሳሌ እዚህ እመቤታችን ከሆነ እመቤታችን አለ፣ የቅዱስ ሚካኤል ከሆነ ቅዱስ ሚካኤል፣ ቀጥሎ እንደዛ ነው የሚሆነው። አይ እንዴት ከክርስቶስ ጋራ ደግሞ የፍጡር ስም አብራችሁ ትጽፋላችሁ ደግሞ ይላሉ፣ ይቀጥላሉ እነሱ። ገብቷችኋል አይደለ? የክርስቶስ ስም ከተጻፈ አይበቃም ወይ? ለዚህ ነው እኛ ጣዖት ነው የምንለው። ከፍጡር ጋራ ተመልከቱ፣ ከፈጣሪ ጋራ የፍጡር ስም ጽፋችኋል ይሉናል። ደግሞ ከምን ጋራ ምን ጽፋችኋል? አቤት፣ ከፈጣሪ ስም ጋራ የማን ስም ጽፋችኋል? ስለዚህ ጣዖት ነው የምንለው። መጽሐፍ ቅዱስ እዚህ በኖረኝ ጥሩ። አዎ ታቦት የእግዚአብሔር ስም የተጻፈበት ነው። አልፋ ኦ ተብሎ የእግዚአብሔር ስም ሌላ አካል አይደለም። የመላእክት ስም ቢጻፍ ቅድሚያ የእግዚአብሔር ስም ተጽፎበት ነው። ጉልበት ሁሉ ለኢየሱስ ክርስቶስ ይሰግዳል ተብሎ ነው ታቦት ላይ የተጻፈው እንጂ ጉልበት ሁሉ ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅድስት አርሴማ፣ ለእመቤታችን ይሰግዳል ተብሎ አይደለም የተጻፈው። ይህንን አንዳንዴ ልዩነቱን ማወቅ ነው። ልዩነቶችን ስላላወቅ ነው። እሺ በመጨረሻ እሱ ፍርድ ቤት ብቀርብም የምናገራቸው ነገሮች ብሎ ያስቀምጠዋል። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው የማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ፍርድ ቤት ብቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየን ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ስለሆነ። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። እንግዲህ እንደተከታተላችሁት ነው። ፍርድ ቤት ሲቀርብ ያንን በጋራ የምንመለከት ይሆናል። እንግዲህ እግዚአብሔር ፍርዱን ይሰጣል ብዬ ነው ማስበው። ኦርቶዶክሳውያን ግን እንድታስቡት የምፈልገው ፍርድ ይሰጣል ወይም ደግሞ መፍትሄ እናገኛለን የሚሉ ነገሮችን ብዙ በእኔ አይምሮ አልጠብቅም።
ምክንያቱም ፍርድ የሚሰጥ እግዚአብሔር ነው። ባይዘው እግዚአብሔር ሲዘበትበት፣ እግዚአብሔር ሲቀለድበት፣ እግዚአብሔር ሲሾፍበት አይወድም። በራሱ ሰዓት ግን መልስን ይሰጣል። ይሄ ሰውዬ እንግዲህ 10 ዓመታት ከሀገር ውጭ ሆኖ ሲሳደብ ነበር። ዛሬ ደግሞ ወደ ሀገር ውስጥ የመጣበትን ምክንያት አናውቅም። እግዚአብሔር ግን ለዚህ ሁሉ ለበጎ ነው የሚል እሳቤ አለን። ፍርዱን ከእግዚአብሔር እንጠብቃለን ብዬ አስባለሁ። በዚህ ላይ ሀሳብ አስተያየቶቻችሁን እንድትሰጡኝ እየጠየቅኩ ለዛሬ ያስኩት ይህን ይመስላል። በሌላ ጊዜ እስክንገናኝ ቸርን ሰንብት።